እህትና ወንድሞቼ በመላው ዓለም ላይ የምትገኙ ኢትዮጵያውያን በአገር ውስጥም በአገር ውጭም ያላችሁ ወይ እዚህ በረሃ ላይ እንዲወጣ ህይወቴ እንዲቀየር አግዙኝ ወይ ደግሞ እዚህ በረሃ ላይ በስብሼ እንዲቀር ተውኝ። ምርጫው እናንተ። ኤርሚ ኤችዲ ጋይስ ወላሂ ተመልከቱ። ዛሬ የምተኛበት ነው ወላሂ ተረፍ ብሎኝ ነው እንጂ የተረፍኩት ማለት ነው። ዛሬ እንኳን ሟች ነበር። እዚህ ቺጋ ነበር የምተኛው። ይሄ ብረቱ እዚህ ጋር ነው የሚያርፈው ቀጥታ። ይሄ ራሱ ልብስ ሁላ ማለት ነው እዚህ ጋር ነበር ጭንቅላቴን ብሎ የሚጥለኝ ማለት ነው። የምር በቃ እዚህ ነበር የምተኛው። ያለ ግን ታርጎ የብረቱ እዚህ ጣለው። አልሐምዱሊላህ። ብቻ ግን የዛሬው ንፋስ ከባድ ነው በጣም አላህ ያተራራሱ ላይ ለትንሽ ነው ወጥቼ ነበርና ወደ ውጭ። እኛ የስደተኞች ትልቁ ችግራችን ነው ታውቃላችሁ? እርስ በርሳችን አለመጠቃቀማችን። የስንቱን ሰው አካውንት በ24 ሰዓት ውስጥ 1 ሚሊዮን አላስገባንንም። ግን ለስደተኛ ሲሆን እርስ በርሳችን ሰው ሌላ ታሪክ ላይ ገብቷል ጎበዝ። እሺ በበረሃም ያለው በጣም ከፍቶታል። ስራ የሚያጡት ደግሞ ይሄን ነገር ታነባላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ከመሸ መተናል እና አንድ ነገር መናገር ፈልጌ ነው። ይሄ ማስታወቂያ እየተለጠፈ ነው። ቆይ ሰው በህይወቱ ግን ወስኗል አለቲ እንዱ ተስፋ ስንቆርጥ ቆይ ህይወታችንን እንጠለዋለን እንዴ? እኔ እንጃ ብቻ እኔ እስር ቤት ውስጥ ራሱ ሆኜ ተስፋ አልቆረጥኩም። ሀገሬ እንደምገባ ነበር ስጮህ የነበረውና የሰው ልጅ ጤና እያላችሁ ደህና ሆናችሁ እንዴት ነው እንደዚህ አይነት ነገር የምትመኙት? ሀማም ማጠብ የሰለቻችሁ፣ ስራ ይጠፋባችሁ፣ ስራ ያጣችሁ ይሄንን ስሩ እያሉ ነው። አይታችኋል? ግን ሐራም ነው። ሲያዝባችሁ ምን ያህል ፍርድ እንዳለው መገደልም አለው፣ ብዙ ነገር አለው። መጠጥ እንስራ እኮ ነው የመጠጥ እንስራ ማስታወቂያ። ጭራሽ የወንዶች ሲገርመን በሴቶች እንግዲህ ሴቶች ቤት ውስጥ እየሰሩ ነው። ወይኔ እናቴ! ኧረ ወደ ሀገራችሁ ነው። ሮፏቸውን ጠግባችሁ ከሆነ ወደ ሀገራችሁ ነው። ይሄ ማስታወቂያ በፌስቡክም በቲክቶክም በጣም እየተለቀቀ ነው። ለዚህ ልጅ ራሱ ለገጠሬው ልጅ እየጻፉ ነበር። እንደዚህ ከምትንከራተት እና ውሃ ስራ፣ ተመልከቱ፣ መጠጥ ስራ እያሉት ማለት ነው። በዚህ የመጣ ገንዘብ ድፍት ይበል። ሁለተኛ ደግሞ አንድ ቀን ለትልቅ ዋጋ ያስከፍላችኋል። ትልቅ ዋጋ የምሬ ነው። አሁን ባለፈው ሳውዲ አረቢያ ብዙ ሀበሻ ልትገል ነው እያሉ ሲወራ ነበር። ሰምታችሁ ከሆነ ለምንድን ነው እንደዚህ አይነት ነገሮችን የሚሰሩትን ነው ለሞት ያበቃችሁ? እና የተወሰነ ጊዜ ልትኖሩ ትችላላችሁ። በጥቆማም በምንም እነሱ ሊደርሱባችሁ ይችላሉ። የዛን ሰዓት እዚህ በገንዘቡ ቢላ ቤት ሰርታችኋል እንበል፣ ፎቅ ሰራችሁ እንበል። እዛ ህይወታችሁ ሲያልፍስ እዚህ የሰራችሁትን ቤት እኮ ሌላ ሰው ነው የሚኖርበት። ወይ እዚህ ያጠረቀማችሁትን ገንዘብ እናንተ እስር ቤት 10 ዓመት ቢፈረድባችሁ ወይ እድሜ ልክ ቢፈረድባችሁ እዚህ ውሃ ሰርታችሁ ያገኛችሁት ብርን የሚበላው ሌላ ሰው ነው። መጀመሪያ እኮ ራሳችሁ ደህና መሆን አለባችሁ። ይሄን ነገር ስትሰሩ ደግሞ ምን ዋስትና አላችሁ? የሰራችሁትን ገንዘብ መብላታችሁን ምን ዋስትና አላችሁ? ቆይ ሰው አብዷል እንዴ ጎበዝ? ይሄ ማስታወቂያ አንዱ ሲዘዋወር በጣም ነው ያየሁትና ይሄ ነገር ነው ወንድሞቻችን ያለ እድሜ ያስቀረው፣ እንዲገደሉ ያስደረገው፣ እስር ቤት ውስጥ ብዙ አመት ያስፈረደባቸው በጣም ብዙ ነገር ነው ያለውና ሳውዲ አረቢያ ውስጥ ሰው ወደ ህጋዊ ወረቀት እያወጣ ህጋዊ የሆነ እየተስተካከለ ነው ያለው እንጂ እናንተ ደግሞ ለእንዲህ አይነት ወጣ ላለ ነገር ብቻ ጽሁፉ በአረበኛ ነው ብዬ ነው። ጽሁፉ በአማርኛ ስለሆነ አረበኛ ቢሆን ኖሮ አልለጥፈውም ነበረ። ግን እኛው ለኛ ነው የምንተዋወቀው ብዬ ነው። ነገሩን የምናውቀው እኛ ነን። ስታነቡት የምትረዱት እናንተ ናችሁ አይደለ? ስለዚህ ማውራት ያዝነው እኛ ለኛ ነው። እነሱን አያውቁም ይሄን ነገር። ግን በዚህ መንገድ የገባችሁ ሰዎችን ወደ ስህተት መንገድ የምትጠሩት እሺ፣ እናንተ እንኳን በአጭር መንገድ ብር እንዴት እንደሚገኝ እየሰራችሁ ሊሆን ይችላል። ሐራምም ሆነ ምንም ላይመለከታችሁም ይችላል። ምንም ነገር አርጉም አታርጉም
ስለዚህ እንደዚህ አይነት ነገር ግን ባታደርጉ ጥሩ ነው። ይሄ ነገር ላይ በጣም ብዙ ሰው ነው አሁን የገባው። የኛ ልጆች የሚያልቁበት አንደኛ መንገድ ይሄ ነው። ውሃ በመስራትና ጫት በመሸከም ጫት ከየመን ወደ ሳውዲ በማስገባት እዛ ቦታ ላይ ይተኮስባቸዋል፣ ይሮጣሉ፣ ይሞታሉ። በጣም ከባድ ነውና እቺ ፈተና ነው። ቢሆንም ግን በሀቅ መንገድ የሚመጣ ገንዘብና በላባችሁ ልክ እንደዛ ልጅ ገጠር ውስጥ ሄደው የሚያመጡት ገንዘብ ይበልጣል። ይሄ ምንም አያደርግም። ይሄ እድሜያችሁን ነው እንትን የሚያደርገው። ይሄን ነገር ሲያዘዋውር የተያዘ ሰው ሲሰራ የተያዘ ሰው ወይ ሊረሽኑት ይችላሉ ወይ እስር ቤት ሊያበሰብሱት ይችላሉ። ቶሎ ራሱ ወደ ሀገር ውስጥ አይገባም። ሁለተኛ ነገር ደግሞ በወንጀል ይያዛል። ወደዛ ሀገር ሁለተኛ መመለስ አይችልም። ምክንያቱም አሁን እኛ የመመለስ እድል ሊኖረን ይችላል። ምክንያቱም የተያዝነው ህገወጥ በመሆናችን እንጂ በወንጀል አልተያዝንም። ያው ወረቀት ስላልነበረን ህጋዊ ባለመሆናችን ነው እንጂ ወንጀል እየሰራን አይደለም የተያዝነው። እና ብዙ ነገሮች ነው። እነዚህ ልጆች ጋር ህጋዊ ልጆች ወረቀት ያላቸው ምናምን ሲያዙ ራሱ ወረቀታቸው አየር ላይ ይቃጠልባቸዋል፣ አየር ላይ ይከረብባቸዋል። ገባችኋ? ነገሩ ጓደኛ በጓደኛ ሲሆን እናንተም ላይ ነገሩ ይደርሳል ማለት ነው። ስለዚህ ሰው ምንም አይነት ስራ ቢያጣ ይሄንን ስራ ሀማም አያችሁ። ግን ስራው ውስጥ እንድትገቡ እናንተ ሀማም ማጠብ የሰለቻችሁ እስቲ አማርኛውን ተመልከቱ። አልሰለቸንም በሉት። ብዙ አመት ሰርተነዋል አልሰለቸንም ብትሉት ይሻላል። ሀማም ብሎ የተናገረው እችን ቃል የተናገረው እናንተን ጭንቅላት ለመንካት አያችኋ፣ ወደ ስራው እንድትገቡ። አቤት ብልጥነት፣ አቤት ብልጥነት! አበሻ እኮ ጉድ እኮ ነን ወላሂ ላዚም። ጭራሽ ደግሞ ማስታወቂያ መልቀቅ እንድትሰሩ። እስከዛሬማ ከሆነ በቤተሰብና በጓደኛ እያደረጉ ነው የሚሰሩት። አሁን ደግሞ ጭራሽ በማስታወቂያ ይህን ያክል ስራ እንዴ! ነገሩ ማለት ነው አረቦቹም ሙሉ በሙሉ ሰካራም ልታደርጉ ነው እንዴ? ቆይ እንዴ! እኔ ፈራው በዚህ መንገድ ማለት ነው። በጥሩ ቤት ሆናችሁ የቤት ስራ እየሰራችሁ ካላችሁ አረቦቻችሁ ውጭ እየሄዱ ይህን ነገር እየጠጡ ከመጡ ያው ተጫረሳችሁ። ሰክረው ነው የሚመጡባችሁ። በዚህ መንገድ ሰው ገብቶበት በበርካታ ሁኔታ ሁሉም ሰው ይህንን ውሃ ከሰራ ያው ብሎ አረቦቹና አስክሮ ለማንደድ ይመስለኛል ነገሩ ማለት ነው። እንዴ ወዴት ነው? ቡላይ በጣም እኮ ነው የሚያጅበውና ያ አላህ ይመቻችሁ። ለማንኛውም ላይ ቀድሙት።